እንዴት አደረጋችሁት? ልጁን አገኛችሁት? ደውለንለታል። ወጥቼ እደውላለሁ ብሏል። ያንን ይዟለን። በጣም አሪፍ። በቃ እንዳልኳችሁ ልጁ ትንሽ ከበድ ይላል፣ እንዳያመልጣችሁ። እሺ እሺ አለቃ፣ ምንም እንዳያሳስበን። እሺ እተማመንብሃለሁ። እንዳያስከው ያልኩህን አድርግ። እሺ አለቃ። ማንሽ አንቺ ደግሞ የሰው ቤት ገፍትሮ መግባት ምን ማለት ነው? ምን ድፍረት ነው? አንቺ ማንሽ? ትንሽ አታፍሪም እንዴ? ማንሽ? አንቺ ራስሽ ማንሽ? ደፋር! ኧረ ትንሽ ፈረንጂ። አሁን ሳላንጠልጥልሽ በፊት ማንሽ? ድፍረትሽን ሳላደንቅልሽ አላልፍም። አሁን ግን ከዚህ ቤት ቀጥ ብለሽ ውጪ። ኧረ ተይ። እንደወጣ ትፈልጊያለሽ? የት ሄድ ምን ሆነሽ? እኔማ ሚስቱ ነኝ። ይሄን እንኳን ሳታውቂ ቤቱ ድረስ መምጣት ምን ይሉታል? ወይኔ ምናልባት ግን እህቱ ትሆን እንዴ? ሄሎ ቴዲ። ሄሎ። የት ነህ? የት እሆናለሁ? ያው ቤት ነው። እርግጠኛ? አዎ። ምን ነው? እኔ ቤት ነው ያለሁት። ውሸትህን በልኩ አድርገው። እሺ አሁን ቶሎ ብለና። ምን? ቆይ አንቺ ሳታሳውቂኝ እንዴት ትመጫለሽ? የግድ ሁሌ ማሳወቅ የለብኝም እኮ። ቶሎ ብለና አሁን። እሺ እና አሁን ቤት ውስጥ ማን እናገኝሽ? ሰራተኛ መሰለችኝ። አንድ ሴት ቤት አለች። ሰራተኛ? እኔ ነው ሰራተኛ? ሰሚኛለሽ? ይሄን ቤት ከፍዬ ላጸዳሽ እችላለሁኝ። እሺ እስኪ እሱን እናያለን። ወዴ ልትሄድ ነው? እዚህ ነው እቃ ተቀብዬ ልመጣ። እሺ በቃ። እህትሽ የት ናት? ክፍሏ ናት ወንድሜ። በጣም ጥሩ። ካልሆነ እግሯን ነው የምሰብራት። ነገር ያትሽ አንድ ተሳስታ እግሯን ወደ ውጭ እንዳታነሳ። እሺ እኔ ልጅ ትነግራታለች። በጣም ጥሩ። ቻው በቃ። በጣም ነው እዛ ቤት የሚያስጠላው። የምር በጣም ነው የሚያስጠላው። ማነው እዚህ ውስጥ ሰው አለ እንዴ? ቤት የተባለችው የቴዲ ፍቅረኛ እዛ ክፍል ውስጥ የሆነ ሰው መኖሩን ሰምታለችና ቀጣይ ልታደርግ የምትችለው ቴዲ ሲመጣ ይሄን ነገር ትጠይቀዋለች። እዛ ክፍል ውስጥ የሆነ ሰው አለ፣ ማን ነው የሚለውን ነገር ቴዲን ከጠየቀችው ቴዲ ደግሞ ይሄ ሚስጥር ከወጣ ለኔ ያሰጋኛል ወይ ደግሞ እጋለጣለሁ የሚለው ነገር ካሳሰበው ምናልባትም ሊያደርግ የሚችለው ይሄንን ነገር የሰማችውን ቤቲ ወይ አፏን እንድትዘጋ ይሄንን ነገር የሰማችውን ነገር እንድትረሳ ያደርጋታል፣ ወይ ደግሞ እሷንም ሊያጠፋት ወይም ሌላ ክፍል ወስዶ እሷንም ሊያግታት ይችላል ማለት ነው። ይሄንን ነገር ከዚህ ከወጣች ለሰው ትናገራለች የሚለው ነገር ስለሚያሳስበው ማለት ነው። በእርግጥ ባለፈውም ሰምታ ነበር፣ ግን ደግሞ ያኔ የሰማችው በስካር መንፈስ ነበር። አሁን ግን ኖርማል ጤነኛ ሰው ሆና ሰምታለች። እዛ ክፍል ውስጥ የሆነ ሰው እንደታገተ የሆነ ሰው እንዳለ አውቃለችና ምናልባት ያ ሰው ሊሆን የሚችለው ቶሚ ነው ወይ ደግሞ የቤሉል አጎት ናሆም ነው የሚሆነው ማለት ነው። እስካሁን ያ ሰው ማን እንደሆነ አልታወቀም። ቴዲ ማንን በዚህ ልክ የራሱ ቤት ውስጥ የሚኖርበት ቤት ውስጥ አግቶ እንደሚያስቀምጥ ምንም የታወቀ ነገር የለም ማለት ነው። አሁን ደግሞ ቴዲ ሌላ ሰው ለማገት እየተዘጋጀ ሰዎችን አሰናድቷል ማለት ነው። ያ ሰው ደግሞ ባለፈው እንዳወራነው መኩ ነው። ከመኩ ጋር በመሲ ምክንያት እዛ ቤት ውስጥ ተጣልቷል። መኩም በስተመጨረሻም ሲወጣ ቴዲም በቴስታ መቶት ነበር የወጣውና ቴዲ ይሄ ነገር አናዶታል፣ አንገብግቦታል። እንዴት በገዛ ቤቴ ይመታኛል የሚለው ነገር በጣም ስላናደደው አሁን ላይ መኩን ለማድረግ ያሰበው ሰዎችን አዘጋጅቶ ቀስ ብላችሁ ያዙት፣ ልጁ ትንሽ ጠንከር ያለ ነው ብሏቸዋልና ምናልባት ሰዎቹ ይሳካላቸዋል ወይስ አይሳካላቸውም የሚለው ነገር ባይታወቅም ግን ደግሞ መኩ እዛ ጋር በደወሉለት መሰረት የሆነ እቃ ተልኮልሃል እና እቃህን ውሰድ ባሉት መሰረት አሁን ላይ ከቤት እየወጣ ነውና እንዴት አድርጎ ከእጃቸው እንደሚያመልጥ ባይታወቅም ግን ደግሞ ይሄ ነገር ለመኩ በጣም አደጋ አለው ማለት ነው። ከዚህ በፊትም ሄለን መኩ እሷ የምትሰራውን ነገር ስላወቀ ብቻ ራቅ አርጋ ሌላ ሀገር እሱ የማያውቀው ሀገር ወስዳ ለመጣል አስባ ነበር። ግን ደግሞ ያ ነገር አልተሳካላትምና ይሄንን ነገር እዚህ ጋር ቴዲ መኩን አግቻለሁ፣ መኩ በእጄ ነው ያለው የሚለው ነገር ምናልባት በአንዳች ምክንያት ለሄለን ከነገራት ሄለን ከዚህ በፊትም እሱን ማጥፋት ስለምትፈልግ ምናልባትም እሱንም ሊሰውሩት ይችላሉ ወይ ደግሞ አይታወቅም።
የአዶኒ አባት ላይ እንዳደረጉትም እሱንም ሊያደርጉት ይችላሉ ማለት ነው። ይሄ ነገር ባለፈውም ለመኩ አደጋ እንዳለው ገምተን ነበር ማለት ነው። መኩ በእርግጥ ቴዲ ማን እንደሆነና ምን አይነት አደገኛ ሰው እንደሆነና ከሄለን ጋር ከባድ ወንጀለኞች እንደሆኑ ምንም ያወቀ ነገር የለም። እሱ እንደውም መሲን ወደ ቤት ካመጣት በኋላ የመሲን ልብስ ቀጥ ብዬ ወደ ቴዲ ቤት ተመልሼ ይዤ እመጣለሁ የሚለውን ነገር ነበር ያሰበው። በዚህ ልክ ነው እሱ ቴዲን ቀለል አድርጎት ያየው ማለት ነው። ቴዲ ደግሞ ምን ያህል ከባድ ወንጀለኛና ምን ያህል ተንኮለኛ ክፉ ሰው እንደሆነ እሱ አላወቀም ማለት ነው። ግን ደግሞ አሁን ላይ ምናልባት ሲወጣ የሆነ ነገር የሆነ አንዳች ምክንያት ተፈጥሮ እዛ የሚሄድበትን ቦታ ካልቀረ በስተቀር ምናልባትም መኩን ሊይዙት ይችላሉ ማለት ነው። ቴዲም ለልጆቹ ሲነግራቸው የነበረው ተጠንቀቁ፣ ልጁ ትንሽ ጠንከር ያለ ነው ብሏቸዋልና እሱን ለመያዝ የተዘጋጁ ሰዎችም ምናልባትም ፈርጣም ያሉ ሰዎች ይሆናሉ ወይ ደግሞ በዛ ብሎም ሊይዙት ይችላሉ ማለት ነው። ቀደም ብሎ የመኩን ጥንካሬና የመኩን አስጊነት ስለሰሙ እነሱም ተዘጋጅቶ ስለሚጠብቁ ምናልባት መኩ ከነሱ እጅም ላይወጣ ይችላል ማለት ነው። በእርግጥ ቴዲ እቺ ቤቲ የተባለችው ፍቅረኛው የሱ ቤት እንድትመጣ አልፈለገም ነበር። እሷ ቤት ከመጣች የሆነ ችግር ይፈጠራል ብሎ ሰግቶ ነበር። ግን እሱ እንደውም ያሳሰበው እዛ ክፍል ውስጥ የሆነ ሰው እንዳለ ታውቃለች ብሎ ሳይሆን ምናልባትም መሲ ሊገምት ይችላል። መሲ በአንዳች ምክንያት ጠፍታ ከመጣች እሷን እዚህ ቤት ልታየት ትችላለች በሚለው ነው እዛ ጋር በተደጋጋሚ ማንም ሰው ቢመጣ በሩን ቢያንኳኳ አትክፈቺ ብሎ በተደጋጋሚ ሲያስጠነቅቃት የነበረው ማለት ነው። ግን ደግሞ ቤቲ ሄለን ስትመጣ በሩን ስታንኳኳ ለእሷ መክፈቷ ይሄ ነገር በጣም ጥሩ ይመስላል ማለት ነው። እሷም ቴዲ ማን እንደሆነና ከዚህም በኋላ ከሱ ጋር ያላትን ግንኙነት ከሱ ጋር ያላትን ፍቅር መለስ ብላ እንድታይም ሊያደርጋት ይችላል ማለት ነው። ሄለንም እዛ ቤት መታ አንቺ ማነሽ ምንድነሽ የሚለውን ነገር ጠይቃታለችና ከዚህ በፊት ቴዲ የነገራት ነገር ነበረ። እኔ አንቺን ትቻለሁ፣ የራሴን ህይወት መመስረት እፈልጋለሁ፣ ማግባት እፈልጋለሁ፣ የማፈቅራትና የመወዳት ሴት አለች ብሏታልና ሄለን ከዚህ በኋላ የምታስበው ቴዲ ለካ ያኔ ሲያወራኝ የነበረው ሴት እቺ ነች የሚለውን ነገር ነው ልትገምት የምትችለው ማለት ነው። ለዛም ነው እዛ ጋር ቤቲ እኔ ለቴዲ ሚስቱ ነኝ የሚለውን ነገር ስትነግራት ሄለን ደግሞ እዛ ጋር ቴዲን በስልክ ስታወራው ቤት ውስጥ ማንን ያገኘሽው ብሎ ቴዲ ሲጠይቃት አንድ ሴት አለች ሰራተኛ ነች መሰለኝ የሚለውን ነገር የተናገረችው ማለት ነው። ያ የሚያሳየው ደግሞ ለቴዲ ሚስት ያላትን ንቀት ነው ማለት ነው። ከዚህ በፊትም በተደጋጋሚ ቴዲ ሚስቴን ላገኝ ሊሄድ ነው የሚለውን ነገር ሲነግራት ሄለን ልትከታተለውና ያቺ ሴት ማን እንደሆነች ለማየት ሞክራ ነበር። ግን ደግሞ በስተመጨረሻም እቺን ሴት ማየቷ ቴዲ ለካ ያኔ ለዚህ ሴት ብሎ ነው እንዴ እኔን የተወኝ ለዚህ ሴት ብሎ ነው እንዴ እኔን የራሴን ህይወት መስርቻለሁ ሲለኝ የነበረው የሚለውን ነገር የሱን ሚስት እሱ የሚያፈቅራትን ሴት ለሷ ያላትን ንቀት ለማሳየት ነው እዚህ ጋር ቤት ውስጥ ያለችው ሴት አንድ ሰራተኛ ነች መሰለኝ የሚለውን ነገር የተናገረችው ማለት ነው። ልጅቷም ይሄ ነገር አንጨርጭሯታል። ምናልባት ቴዲ ሲመጣ ልትጠይቀው የምትችለው አንደኛ ስለ ሄለን ነው። ያቺ ሴት ማን ነች? እህት ነች ወይስ ምንድን ነች የሚለውን ነገር ትጠይቀዋለች። እናም ደግሞ እዛ ክፍል ውስጥ ያለው ማለት ነው በእርግጥ ቤቲ እህቱ ልትሆን ትችላለች የሚለውን ነገር ገምታለችና ምናልባት ይሄንን ሁለቱን ጥያቄ ቴዲን መጠየቋ እሷ ላይ ሌላ አደጋ ሊዞ ይመጣ ይችላል ማለት ነው። ሌላው ነገር ደግሞ ወደ ቤሉል ከተመለስን ባለፈው ጆ የሰጠውን ፍሌሽ ቤቱ ገብቶ አይቷልና ጆ የነገረውን ነገር እዛ ፍሌሽ ላይ አግኝቷል። የሆኑ ልጆች ታግቶ አሁን ላይ ለመዘዋወር ሌላ ቦታ ለመላክ ጊዜያቸውን እየተጠባበቁ ነው የሚለውን ነገር ነግሮት ነበር። ያንን ነገር ደግሞ ቤሉል አረጋግጧልና ግን አሁንም ያልገባው መልስ ያላገኘለት ጥያቄ ቢኖር ለምንስ ነው ጆ ከኔ ጋር መስራት የፈለገው? ለምንስ ነው እኔን ማገዝ የፈለገው የሚለው ነገር አልተዋጠለትም። ግን ደግሞ ያገኘው ማስረጃ ትክክል ስለሆነ ከዚህም በኋላ የሚሄድበትን መንገድ እዛ ጋር ከሊዛ ጋር ሲማከር ነበር ማለት ነው። ያው እሱ አሁን ላይ እያሰበ ያለው ከሄለን በላይ አንድ ሰው አለ፣ አንቺ ያን ሰው ታጠምጅልኛለች ብሏታል። ያ ሰው ማን እንደሆነ አያውቅም፣ ግን ደግሞ እድሜው ስንት እንደሆነ ያውቃል፣ ግን ሰውየውን አያውቅምና አሁን ላይ ሊዛ ይሄንን ነገር ተስማምታለች፣ ምንም እንኳን ቅር ቢላትም ማለት ነው። ያው ሊዛ እዛ ቤት የመጣችው ቤሉልን አፍቅራ ነው፣ ለሱ ካላት ፍቅር አንጻር ነው። እሱ እዚህ ጋር አንዳንድ ስራዎችን ሲያሰራት እሺ የምትለው ማለት ነው። እሱን ስለምትወደውና ስለምታፈቅረው እሱ እኔን አይቀየምኝ በሚል ነው ማለት ነው። እዚህ ጋር ደግሞ መኩ እሷን እያፈቀራት እንደሆነ ምንም ያወቀችው ነገር የለም ማለት ነው።
መኩ የሚያውቀው እሷ የቤሉል አክስት እንደሆነች ነው እንጂ ቤሉልን አፍቅራ እዛ ቤት እንደመጣች ምንም የሚያውቀው ነገር የለም ማለት ነው። ይሄንን ነገር ቢያውቅ ኖሮ ምናልባትም እሷን በፍቅር መመኘት ወደሚለው መንገድ ላይሄድ ይችላል ማለት ነው። በእርግጥ እዛ ቤት ያሉ ሰዎች እንዳለ የቤሉል አክስት እንደሆነች ነው የሚያውቁት። ግን አይንዬ ይሄ ነገር አልተዋጠላትም። አይንዬ ብቻ ሳትሆን ኑኑ ራሱ አንዳንድ ጊዜ የልጅቷን አኳኋን ስታይ እንዴት ነው አንድ አክስት ከእህቷ ልጅ ጋር እንደዚህ የምትሆነው የሚለው ነገር ግርታን ይፈጥርባታል። ግን ደግሞ ቤሉል እዛ ጋር የነገራት ነገር ስላለ እሷን ቤሉልን ስለምታፈቅረውና ስለምትወደው እሱን አምናዋለች። ግን ደግሞ አይንዬ አላመነቻትም። በተደጋጋሚ የልጅቷን ሁኔታ ስታይ እውነት እቺ ልጅ የቤሉል አክስት ነች የሚለውን ነገር ራሷን ትጠይቃለች። ግን ደግሞ ይሄ ነገር የጊዜ ጉዳይ ነው እንጂ አንድ ቀን መውጣቱ አይቀርም ማለት ነው። ግን አሁን እዚህ ጋር ሊጎዳ የሚችለው መኩ ነው ማለት ነው። እሷ የቤሉል አክስት እንዳልሆነችና ቤሉልን አፍቅራ እሱን እያገዘችው እንደሆነ ለቤሉል ብላ እንደዚህ አይነት አደገኛ ስራዎችን ከሱ ጋር እየተጋፈጠች እንደሆነ ካወቀ መቼም እሱን እንደዚህ ያፈቀረች የመኩን ፍቅር ልትቀበል ስለማትችል ይሄ ነገር ደግሞ መኩን እንደሚጎዳውና የሱን ልብ እንደሚሰብረው የታወቀ ነው ማለት ነው። ግን ደግሞ አሁን ላይ ሊዛ የሱን አኳኋን እያየች አይደለም። እሱ እኔን አፍቅሮ ነው እንደዚህ የሚሆነው የሚለውን ነገር አሁን ላይ እያስተዋለች አይደለም ማለት ነው። ስለ ፍቅር ማንሳታችን ካልቀረ ሌላ ደግሞ እዛ ቤት ውስጥ አዲስ የተወለደው ፍቅር የአዶኒና የኤልሹ ፍቅር ነው ማለት ነው። አሁን ላይ አዶኒ የኤልሹን ፍቅር ተቀብሏል። ሁለቱም ፍቅረኛሞች ሆነዋል ማለት ነው። በእርግጥ አዶኒ ይሄንን ነገር አይፈልግም። የኤልሹን ፍቅር የተቀበላት ለራሱ እቅድ አንዳንድ ማሳካት የሚፈልጋቸው ነገር አለ። ያ ነገር በኤልሹ በኩል ቢሄድበት ይቀለኛል ወይ ደግሞ የመሳካት እድሉ ሰፊ ነው ብሎ ስላሰበ ነው አሁን ላይ የኤልሹን ፍቅር የተቀበላትና ኤልሹ ደግሞ ይሄ ነገር እውነት መስሏታል። በጣም ደስተኛ ሆናለች ማለት ነው። ለምን ከተባለ አዶኒን ለብዙ ጊዜ ስታፈቅረው ነበር። አንድ ቀን ፍቅሬን ይረዳኛል ብላ በአንዳንድ ነገር ልታሳየው ሞክራ ነበር። ግን ደግሞ አዶኒ እሷን እንደ እህቱ ነው የሚያያት አብሮ ስላደጉ ማለት ነው። ምንም እንኳን የስጋ ዝምድና ባይኖራቸውም እንደ እህቱ ስለሚቆጥራት እሷን በፍቅር አይኑ ተመልክቷት አያቅም። እሱ ኑኑ ነበር የሚያፈቅራትና በስተመጨረሻም ግን የሷን ፍቅር መቀበሏ በጣም ደስ ብሏታል ማለት ነው። አዶኒ ደግሞ ለምን ከሷ ጋር እንደሆነ እዚህ ጋር ግልጽ ነው። በሷ በኩል ሄለን የት እንዳለችና ስለ ሄለን አንዳንድ ማወቅ ያለብኝ ማስረጃዎችን አውቃለሁ የሚለውን ነገር ያንን ለማሳካት ስለሚፈልግ ነው። ኤልሹ እዚህ ጋር ከቤት ወጥታ ስትሄድ ሄለን ጋር ሄዳ ሄለንን አግኝታ እንደምትመጣ እርግጠኛ ስለሆነ ነው እዚህ ጋር እንዴት አድርጌ እቺ ልጅ ልጠቀምባት ብሎ ባለፈው ሲያወራ የነበረው ማለት ነው። ግን ደግሞ አሁን ላይ ያ ጊዜ እየደረሰና ኤልሹ ላይ ለመጠቀም ነገሮችን ሁሉ ያሰናዳ ይመስላል ማለት ነው።